ሶስት አይነት የክህነት ልብሶች ነበሩ። አንደኛ ወርቃማው ልብሰ ተክህኖ ነው። ወርቃማው ልብሰ ተክህኖ እያንዳንዱ ነገር በውስጡ ስለ ክርስቶስ የሚያወራው ነገር ይኖረዋል። ዝርዝር ነገር እናያለን። ይሄ ሊቀ ካህናቱ አመቱን በሙሉ ሲያገለግል የሚለብሰው ልብስ ነው። ነጩ ልብስ ነው። ይሄ እዚህ ጋር ያለው ማለት ነው። ይሄ ሊቀ ካህናቱ በአመት አንድ ጊዜ የኃጢአት ማስተስሪያ በዓል ቀን የሚለብሰው ልብስ ነው። ሙሉ ነጭ ነው። ከኃጢአት ማስተስሪያ ጋር ከኃጢአት ስርየት ጋር የሚገናኘው ልብስ ይሄ የሁሉ ጊዜ ልብሱ ነው። ይሄ በዚህ ጋር መታየት ወርቃማው ልብስ እጅግ ደስ የሚል ልብስ አመቱ ሙሉ የሚያገለግልበት ነው እና ጌታ ኢየሱስ ሁሉ ጊዜ በየቀኑ ስለኛ ያለውን አገልግሎቱን የሚያሳይ ነው። ያ አሁን ኢየሱስ እያገለገለ እየሰራ ያለውን ስራ የሚያሳይ ነው። ይሄ ደግሞ በአመት አንድ ጊዜ ነው። በጣም ደስ ይላል። ነጭ ልብስ ነው የሚለብሰው። በሰባተኛ ወር የማስተስሪያ የኃጢአት ማስተስሪያ ቀን ላይ የሚያደርገው ነው። በአመት አንድ ጊዜ የሚያደርገው ነው። ይሄ አንድ ጊዜ የሚለው ቃል መጽሐፍ ቅዱስ ውስጥ በጣም ወሳኝ ነው። በተለይ አዲስ ኪዳን ውስጥ፣ በተለይ ዕብራውያን ውስጥ፣ በተለይ የአዲስ ኪዳን መዳን በሚነገርበት ትምህርት ውስጥ በስርየት ጉዳይ፣ በጽድቅ ጉዳይ፣ በመዳን ጉዳይ ይሄ አንድ ጊዜ የሚለው ቃል በጣም ወሳኝ ቃል። መጽሐፍ ቅዱስ ውስጥ ትንሽ ፊደሎች፣ ትንንሽ ቃላት ትልቅ ፓወር አላቸው። ዝም ብለህ ዕብራውያን መጽሐፍ ውስጥ አንድ ጊዜ የሚል ብትከፍቱ ብዙ ነገር ታገኛለህ። አንድ ጊዜ ባቀረቡ መስዋዕት፣ አንድ ጊዜ ቀደሳቸውን፣ አንድን መስዋዕት ለዘላለም አቅርቦ፣ አንድ ጊዜ አንድ መስዋዕት፣ አንድ የሚገርም እኮ ነው እና አንድ በጣም ወሳኝ ነው። ዘጸአት 28 ከቁጥር 1 አንተም የወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። የአሮንንም ልጆች ናዳብና አብዩድን አልዓዛርና ኢታምርን አቅርብ። የተቀደሰውን ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት ይለዋል ሙሴ። የተቀደሰውን ልብስ ለወንድምህ ወይም ለአሮን ለክብርና ለጌጥ እንዲሆንለት ስራለት። አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት። አሮንን በእግዚአብሔር ፊት ለሕዝቡ ተወካይ፣ መካከለኛ፣ አማላጅ በሕዝቡና በእግዚአብሔር መካከል እንደ ቅዱስ ሰው ሆኖ ለመቆም የሚያበቃው ምኑ ነው ማለት ነው? ልብሱ ነው። አሮን ከዛ ልብስ ውጪ መደበኛ ሰው ይሆናል። ያን ልብስ ሲለብስ ግን ይሄ ኢንትሪንሲክ ሆሊነስ እንደሚባለው በልብሱ ላይ ያለው ቅድስና በአሮን ላይ ወይም የአሮን ሆኖ ይቆጠርለታል። ልክ እንደዚሁ አሁን አሮን ቅዱስ ይሆን ዘንድ፣ ስለዚህ እግዚአብሔር አሮን የሚባለው ሰውዬ ጋር አይደለም ጉዳዩ፣ ልብሱ ጋር ነው ጉዳዩ። ልብሱ ነው ወሳኝ ማለት ነው አይደለም? ስለ አሮን ከማጥናት ይልቅ ስለምን ማጥናት ይቻላል ማለት ስለ ልብሱ። ለምን እግዚአብሔር ትኩረት ያደረገው ምኑ ላይ ነው? ልብሱ ላይ ነው። አሮንማ የአሮን ልጆችም ከነሱ ጋር ጉዳይ እንዳይኖረን እግዚአብሔር እኮ ሙር አስተምሮናል። ለምሳሌ አሁን እነዚህ የተጠሩ 4 ልጆች አሉ። የአሮን 4 ልጆች ናዳብ፣ አብዩድ፣ አልዓዛርና ኢታምር አሉ። የሚገርማችሁ ነገር እግዚአብሔር ከጥቂት ገጽ በኋላ ሁለቱን ይገላቸዋል። ናዳብና አብዩድን እግዚአብሔር ይገላቸዋል። ወይኔ ታድለው ዋው እንዳንል እነሱ ምንም እንደሆኑ መደበኛ እንደሆኑ ተራ እስራኤላዊ እንደሆኑ ያለ ልብሱ ምንም እንደሆኑ ለማሳየት እግዚአብሔር እኮ ናዳብና አብዩድን ይገላል። ትንሽ ቆይቶ ይሄን ልብስ የለበሰውን የመጀመሪያውን ለባሽ አሮንን እኮ እግዚአብሔር ተራራ ላይ ወስዶ በዚያ ገደለው። ስለዚህ አሮን በአሮንነቱ ያንን ኢንትሪንሲክ ሆሊነስ ወይም በልብሱ ላይ ያለውን ቅድስና በራሱ ላይ ካላደረገ በስተቀረ አሮን መደበኛ ሰው መስዋዕት ማቅረብ አይችልም። አንድ ሰው እንኳን እጅን ጭነ ጸልይልኝ ማለት አይችልም። አሮን ልብሱን ሲለብስ ግን ክህነት በእርሱ ላይ ይሆናል። ልጆቹም እንደዚሁ። ስለዚህ ምን አለ እግዚአብሔር? አሮን ቅዱስ ይሆን ዘንድ ልብሱን ትሰራለታለህ። እግዚአብሔር ከዚህ ልብስ እስቲ እግዚአብሔርን የሚያክል ትልቅ አምላክ ብዙ ጊዜ እዚህ ቤት አወራለሁ። እንዴት ነው እንደዚህ አይነት በቃ እሱን ከሚያክል አምላክ ጋር የማይሄዱ ነገሮች የሚያወራው? ልብስ ስፋ፣ ማንጠልጣይ አርግለት፣ ኮፍያ አርግለት፣ እዚህ ጋር ሸሚዝ አርግለት፣ ምን ትሳ እግዚአብሔርን የሚያክል አምላክ አሁን ምን አስጨነቀው? ቂጣ ዱቄት ለውስ እግዚአብሔርን የሚያክል አምላክ እንዴ! እግዚአብሔር ከሆነ ኢየሱስ ክርስቶስ አምላክና አባት እግዚአብሔር አብ እንዴት ነው
ቂጣ ዱቄት አምጣ ለውሰው ዘይትና ምንድነው ዕጣን አርገ ለውስና በቃ ጥፍጥፍ አድርገ አቃጥለው። እግዚአብሔርን የሚያክል አምላክ ስለ ቂጣ ሲያወራ አይዞርብንም እንዴ? ምንድነው ወደ ታች አልመጣም እንዴ? በጣም እግዚአብሔር በዛ ሁሉ ውስጥ ለዚህ ቤት እንግዳ አይሆንም። በዛ ሁሉ ውስጥ ማንን ነበር የሚያው? ልጁን እያየ ነው። በቂጣ ውስጥ ልጁን ነው የሚያው። እግዚአብሔር በብሉይ ኪዳንም በአዳም ውድቀት ከመጣ ኃጢአት እግዚአብሔር ትዕግስቱና ያንን ዘመን ሁሉ እግዚአብሔር በትዕግስት ያይ የነበረው ያሳልፍ የነበረው ልጁን በነገሮች ውስጥ እያየው በሚሰጣቸው ቁሳቁሶች ማቴሪያሎች ሁሉ ውስጥ ማንን ያዋል? ልጁን እያየ እግዚአብሔር ያንን ሺህ ዘመን ጨረሰ። ያንን የጥፋት ዘመን አለፈ። ዋናው መጨረሻ በአካል ሲመጣለት አሁን ግን ፈቃድን ላደርግ መጥቻለሁ ስጋን ይሄው አዘጋጀልኝ ሲል መሰበቃ ይሄው ሞደው ልጅ እሱን ስሙት። በቃ ለዘመናት በሙሉ በነገሮች ውስጥ ቂጣ እያልኩኝ ፍየል በግ ደም እያልኩኝ የተቀጠቀጠ ናስ ላይ እባብ ስቀሉ እያልኩኝ በሁሉም ውስጥ ልጄን እያየው ጽናና ነበር። የሰዎችን ኃጢአት ታግሼ ዓመተ ኩነኔን ወደ ዓመተ ምሕረት ለመቀየር ጥፋትን ወደ ከእግዚአብሔር ጋር ወደ ተፈጸመ እርቅ ለማምጣት የታገስኩት ልጄን እያያል። ስለዚህ አሮን ያንን ልብስ ሲለብስ እግዚአብሔር ማንን ያያል? አቤት አሮን ላይ ማንን ያያዋል? ልጁን ኢየሱስን ያያዋል። ቅዱስ የሆነ ማለት ከእስራኤል ማህበር ተለይቶ በእግዚአብሔር ፊት መቅረብ የሚችል እግዚአብሔር ጋር መግባት የሚችል ማንም ሰው የማይገባበት ቦታ መግባት የሚችል ማንም ሰው የማይቀርበውን መቅረብ የሚችል ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበብን ለሆኑት ሁሉ ተናገር። ባጭሩ ልብሱ የተሰፋው በከተማ ልብስ ሰፊ በታዋቂ ልብስ ሰፊ ሳይሆን መንፈስ ቅዱስ በተሞሉ ሰዎች ነበር። የመጀመሪያ ልብስ መንፈስ ቅዱስ በሞላባቸው ሰዎች የተሰፋ የመጀመሪያውም የመጨረሻውም ልብስ። እግዚአብሔር ልጁን ለመግለጥ የሰው እጅ ስራ እንዲገባ አይፈልግም። ማስተማሪያ አለ። ያም በምድረ በዳ ውሃ ያፈለቀው አለት ምሳሌያችን አይደለም። ሰው እዛ ላይ የራሱን ነገር ማካተት መጨመር የራሱን መንገድ መሄድ የለበትም። መጀመሪያ ላይ እግዚአብሔር አወጣቸው፣ ምድረ በዳ ጋር ደረሱ፣ ተጠማን አሉ፣ አሉ። ከዛ ሙሴ እግዚአብሔርን ጠየቀ። እግዚአብሔር ሆይ ምን ላድርግ ሲል አለቱን ምታው ውሃ ያወጣል አለው። ሙሴም እንደታዘዘው አረገ። አለቱን መታው፣ ውሃም አፈለቀ። ህዝቡም ከብቶቻቸውም ጠጡ። ከብዙ ዓመት በኋላ ዞሮ ተሽከርክረው እዛው ድንጋይ ጋር ደረሱ። አሁንም ህዝቡ አሉ፣ አለቀን አሉ፣ ከብቶቻችን ሊጠፉ ነው አለ። ሙሴ እግዚአብሔር ሆይ ምን ላድርግ አለ። አለቱን ተናገረው አለ። ባለፈው ምታው ነው ያለው፣ ተናገረው። በቃ እግዚአብሔር ያለውን ነው ማድረግ ያለበት። ሙሴ ግን በእግዚአብሔር አሰራር ውስጥ እጁን ከተተ። አለቱን ተናገረው ሲል ሙሴ ሄደና እንደ ባለፈው መታው። ያን የመሰለ 40 ዓመት ሙሉ በቅንነት ያገለገለ ትሁት ነቢይ እግዚአብሔር ሁሉም ነቢያት በህልም በራእይ እናገራቸዋለሁ፣ እሱ ግን ትሁትና ቅን ነው፣ ፊት ለፊት ሰው ለባልንጀራው እንደሚናገር እናገረዋለሁ የተባለለትን ነቢይ እግዚአብሔር በዚያች ቀን ላይ ተናገረው ሲል በዱላ ሲመታው ሙሴ አቤት አላከበርከኝምና አንተም ወንድምህም ህዝቡን ይዛችሁ አትገቡ። እግዚአብሔር ሆይ 40 ዓመት ተንከራተን አትገቡ፣ ህዝቡም አይገባም፣ እናንተም አትገቡ። ኢያሱ አዲሱን ትውልድ ይዞ ይገባል። የናከው ኢያሱ ህዝቡን ይዞ ይገባል። አንተ አትገባም አለ። ጸለየ። ሲጸልይ እግዚአብሔር ሁለተኛ ደግመህ እንዳትጠይቀኝ በዚህ ጉዳይ አትገባም። ያን የመሰለ ታላቅ ሰው አንድ ድንጋይ መልሶ ስለመታ ለምንድን ነው ማይገባው ሲባል ከሙሴ ይልቅ ያ ድንጋይ ለእግዚአብሔር ክቡር ነው። ያ ድንጋይ ያ አለት ጳውሎስ ነግሮናል። ያ አለት ድንገት ሲዞሩ መንገድ ላይ ያገኙት አለት አይደለም። ከመጀመሪያም ከግብፅ ሀገር ጀምሮ ጳውሎስ ምን አለ? ይከተላቸው የነበረ መንፈሳዊ አለት ነው። ሲሄዱ የደረሱበት አይደለም። ሲጀመር ጀምሮ ከግብፅ ያወጣቸው መንፈሳዊ አለት ነበረ። ያም አለት ማን ነው ይላል? ክርስቶስ ነበር ይላል።
እዚህ እግዚአብሔር ምን ነበር ሐሳቡ? በልጁ ውስጥ እያየ ነው። ልጁን እያየ ነው። በዛ አለት ውስጥ ከአለት ውስጥ ድንጋይ ወጥቶ አያውቅም። ከኢየሱስ ውስጥ ብቻ ነው ውሃ የሚወጣው። እሱን ጠቅሼ ወንድሜ ዛሬ አለት የሆነብህ ምንድነው? ካንተ አለት ውስጥ ድንጋይ ይወጣል? አይወጣም። እውነት አትጠብቅ። ከአበሻ አለት ውስጥ ውሃ አይወጣም። ግን እግዚአብሔር አለት አለው። ከዛ አለት ላንተ ውሃ ይወጣል። ከዛ አለት ነው ላንተ ውሃ የሚወጣው። ከኛ አለት አይወጣም። ምኞት ነው የሚሆነው፣ ትንቢት አይሆን። ለኛ የሚያስፈልገውን ነገር ሁሉ ከእግዚአብሔር የሆነው በማን ነው የሚወጣው? በክርስቶስ መጥቶልናል። ከዛ አለት ሁሉም ነገር ይወጣል። አለቀ። ግን እግዚአብሔር ምን ነበር? እግዚአብሔር እያየ ነበር። ዋው! ህዝቡም እንዲሁ ጽድቅ ተርበዋል፣ ሁሉም ኃጢአት ሰርተዋል፣ ሁሉም በእርግማን ውስጥ ናቸው ያሉት። ኦኬ። ከክርስቶስ ውስጥ ግን ምን ሲሆን? የመጀመሪያው ሲመታ የህይወት ውሃ ይወጣል። የሚጠጡት ሁሉ በህይወት ይኖራሉ ነበር መልእክቱ። ቀጥሎስ የሚመታው ስንቴ ነው? አንዴ በተመታው አንዴ ባቀረበው መስዋዕት ነው ለዘላለም የሚኖረው ነበረ። አንዴ መታው፣ በሁለተኛው ግን እንዳትመታው ተናገረው። በቃ ህይወት ይበዛልሃል። በምቱ ሰርቫይቭ ታደርጋለህ። ከሞት ትተርፋለህ። ከበረሃው ታመልጣለህ። ካለ መግባት ትተርፋለህ። ከዛ በኋላ አንዴ ከተመታው ከርሱ ሁልጊዜ ህይወት ይበዛልሃል። ምን ብቻ በለው? ተናገረው። ይሄን ስዕል ሙሴ አበላሸ። እግዚአብሔር ስለ ልጁ እንጆይ ያደረገ፣ ስለ ልጁ ደስ እየተሰኘ በአለት ውስጥ ልጁን እያየ እያለ ታላቁ ነብይ ሙሴ የእግዚአብሔርን ትዕይንት አበላሸ። እግዚአብሔር እያየ ነበረውን ስላጠፋ ሙሴ አለ፣ እግዚአብሔር ተቆጣ፣ አትገባም አለ። ጉዳዩ ሙሴ ከዛ የሚተልቅ ስህተት እንኳን ሰርቶ ቢሆን ይገባ ነበር። ግን ሙሴ ብዙ ከህጉ ጋር ተጻራሪ የሆኑ ነገሮች አድርጎ እግዚአብሔር ደግፎታል። ሙሴ እንደዛ የወጣና ከናንተ መካከል ማንም ሰው አህዛብ ሴቶች እንዳያገባ፣ ሴቶች ደግሞ አህዛብ ወንዶች እንዳታገቡ፣ በዙሪያችሁ ካሉ አህዛቦች እንዳታገቡ ብሎ ትንሽ ስትገልጥ ሙሴ ራሱ ከአህዛብም ጥቁር ሴት፣ በግሪክ ቋንቋ ኢትዮጵያዊት፣ ኑቢያ የአሁኑ ሰሜን ሱዳን ከምትኖር ድብን ያለች ጥቁር ሴትዮ አገባ። ኢትዮጵያዊቷን ወይም ጥቁሯን ሴት ሙሴ ሲያገባ እነ ማርያም እህትየው ተነሳችና ህጉን እያጣቀሰች አንተ ለህዝቡ እየተናገርክ አህዛብ አታግቡ እያል ጭራሽ ከአህዛብ ደግሞ ማችንን የማትመስል ሴትዮ አግብተህ ድንኳን ትጎትታለህ ስትለው እግዚአብሔር ተቆጣ። እንዴት በሙሴ ላይ ትናገራላችሁ? እንዴ እግዚአብሔር ትላንት አይደለ እንደ አህዛብ አያግቡ ብለህ? ኦኬ። በህግ ውስጥም ጸጋ አለ፣ ለአህዛብም የሚሆን ችሮታ አለ፣ ምህረት አለ። ለዚህ ህጉን ደግፈው ጸጋን ሲቃወሙ ሴትዮዋ ነጭ ሆነች። ማርያም በለምጽ መታት እግዚአብሔር። አሮንም ለተወሰነ ጊዜ በቃ በደም ማገልገል አልቻለም። በህግ ውስጥም የእግዚአብሔር ጸጋ ነበር፣ ለአሕዛብም የሚሆን ቸርነት ነበርና ያን ነገር ሙሴ ነብይ ነውና ገለጠው። እነሱ ደግሞ ተቃዋሚ ናቸውና ለህግ ሲያደገድጉ ከሰፈር ወጣች፣ ተገልላ ቁጭ አለች። ከለምጿ እስክትነጻ ህዝቡ ሁሉ ጎታች እኮ ነው ህግ። ሰው መንገድ መጓዝ ሁሉ አልቻለ። ማርያም ጎጆ ቤት ተዘጋባት። ከለምጿ እስክትነጻ ወንድሟ አሮን እየሄደ በመስኮት ያያል። እንዴት ነሽ? ቆዳሽ ተሻለው? ተስተካከልሽ? እስክትጨርስ ድረስ ህዝቡ መንገድ መጓዝ አቆመ። ያቺው ህግ። በዛ ህግ ውስጥ ግን ጸጋ ነበረ፣ ለአሕዛብ የሚሆን ቸርነት ነበረ። ክርስቶስን የሚገልጥልን ሙሴ አሕዛቧን ሴት አገባ። እግዚአብሔር ፍላጎቱ ያ ነው። በነገር ሁሉ የሚያየው እግዚአብሔር ልጁን ነበር። ልጁ በሚታይበት ነገር ሁሉ እግዚአብሔር ደጋፊ ሆኖ ይቆም ነበር። ልጁ ደግሞ ስለ ልጁ የሚያዩን ስዕል እግዚአብሔር የሚያበላሽበትን ሰው ደግሞ ያው ያልተጠበቀ ውሳኔ ሲወስንበት ታያላችሁ። ያልተጠበቀ ሙሴን ማንም ሰው ከግብፅ አገር ሳይፈልግ ተጠርቶ ወጥቶ ከምድያም ማዶ በግድ ወጥቶ አልፈልግም እኔ ሌላ ሰው ላክ ሲል አንተነ እኔ አፌ ተብታባ ነው አይሆንም አንተነ የምታወጣው አይሆንም። እግዚአብሔር አንዴም 4 5 ሲሟገት በግድ የወጣ ሰውዬ ለፍቶ 40 ዓመት አትገባም አትወርስም ሲባል ለእግዚአብሔር ከሙሴ ማን ይበልጣል? ክርስቶስ። እግዚአብሔር ማንን እያየ ነው የሚጽናናው? በዛን ጊዜ የሰው በደል ክፉ ነው። በዓለም ሁሉ አሕዛብ ወደ ገዛ መንገዳቸው እንደሄዱ ተራራ ድንጋይ እንዲያመልኩ ትቷቸው በማን ነበር የሚጽናናው? በልጁ መልክ ነበር። ከዛ ከሚጽናናባቸው ነገሮች ውስጥ ሁሉ
ልጁ የሚያደርገውን ልጁ የሚሰራውን ነገር ሁሉ በናፍቆት እየጠበቀ የሚያይበት አንዱ ስዕል ነው ይሄኛው። የሊቀ ካህናቱ ልብስ ማለት ነው። አሁን እግዚአብሔር ልብሱ በምን የተሰራ ነው ለማለት ነው? በመንፈስ ቅዱስ ኃይል የተሰራ ልብስ ነው። ቁጥር 4 የሚሰራቸው ልብሶች እነዚህ ናቸው። አንደኛ የደረት ኪስ፣ ሁለተኛ ኤፉድ፣ ይሄው ዝጉርጉሩ ልብስ ይሄ ኤፉድ። ቀጥሎ ቀሚስ፣ ዝንጉርጉር ሸሚዝ፣ መጠምጠሚያ፣ ከላይ መጠምጠሚያ፣ መታጠቂያም ወገቡ ላይ መታጠቂያም። እነዚህም ካህናት ይሆኑልኝ ዘንድ ለወንድም ለአሮን ለልጆቹም የተቀደሰ ልብስ ያድርጉ። ወርቅንም ሰማያዊና ሐምራዊ ቀይም ግምጃ ጥሩ በፍታም ይውሰዱ። ኤፉድ የሚባለው ይሄ ነው። ኤፉድንም በብልሃት የተሰራ በወርቅና በሰማያዊ በሐምራዊም በቀይ ግምጃ። ኤፉዱ ይሄ ነው። እዚህ ያደረገው በፊት ለፊት በኩል ሲታይ ይሄ ነው። ይሄ ደረት ኪስ ነው እዛ ጋር ያለው። የደረት ኪሱ ከነማንጠልጠያው ከውስጥ በኩል፣ ይሄ ከውጭ በኩል። ይሄ ደረት ኪሱ ቀጥሎ ማንጠልጠያው ቋድ የሚባለው ይሄ ነው። እዚህ ጋር ኤፉዱ አለ። የደረት ኪሱ እዚህ ጋር አለ። መታጠቂያው ይሄውና ቀሚስ ይሄውና። አሁን ይኸው ኤፉዱንም ከኤፉዱ ቢጀምር ከዚህኛው በብልሃት የተሰራ በወርቅና አንድ በሰማያዊ በሐምራዊም በቀይ ግምጃ ከተፈተለ ከጥሩ በፍታም ብልህ ሰራተኛ እንደሚሰራ ያድርገው ይላል። ይሄን ሲሰሩ የእግዚአብሔር ትእዛዝ ነው። እዚህ ውስጥ የማየው ነገር አለ ብሎ ነው እግዚአብሔር። ይሄንን ሲሰሩ ኤፉዱን የተለያዩ አይነት ነገሮችን አንድ ላይ በመፍተል የሚሰራ ነው። የተለያዩ ነገሮችን አንደኛ በወርቅ ሲባል ወርቀ ዘቦ አይደለም፣ የነጠላ ጫፍ አይደለም። ወርቅ ያውም የግብጽ ወርቅ፣ ከግብጽ ምድር እስራኤል ሲወጡ ይዘውት የወጡት ወርቅ እጅግ ጥራቱ ወይም ካራቱ ከፍተኛ የሆነ ወርቅ። አሰራሩም ወርቁን እንደ ጥፍጥፍ በስስ እንደ ወረቀት በስስ ቀልጦ ተደምጥጦ ይሰራና በቀጭን ይሰነጣጠቃል። በቀጭን እንደ ክር እንዲወጣ አለሙ ለማለት ንጹህ ወርቅ ነው። አንድ ንጹህ ወርቅ እንደ ፈትል ከክሮቹ ጋር አብሮ መፈተል አለበት። በወርቅና የሚፈተለው ወርቁ በሰማያዊ አንድ በሐምራዊ ሁለት እና በቀይ ግምጃ ወይም ፈትል ነው። እግዚአብሔር እዚሁ ስለ ልጁ ምን ሊያይ ስለ ልጁ ምን ያያል? አቤት ወርቅ በወርቅ የተፈተሉ 4 ክሮች ተፈታትለው ነው ይሄንን የሚሰሩት ኤፉዱን የሚሰሩት ማለት ነው። ተርጉሙልኝ። ከዚህ ፊት ድሮ ማስተምሪያለሁ። ወርቅ ምንድነው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ተፈጥሯል። ከተፈጠረው ነገር አንድስ እንኳ ያለ እርሱ ምንም የተፈጠረ የለም። ቁጥር 14 ቃልም ሥጋ ሆነ አይደል? ኦኬ። ስለዚህ ወርቅ ሁሉ ጊዜ መጽሐፍ ቅዱስ ውስጥ ምንድን የሚያሳይ? አቤት መለኮት፣ አምላክነት፣ ዲቫይን የሆነ ነገር። ወርቅ መጽሐፍ ቅዱስ ውስጥ ሁሌም መለኮትን መግለጫ ነው። ልክ ብር ወይም ሲልቨር መዋጀትን፣ ደህንነትን፣ መዳንን፣ ከኃጢአት ስርየት ነፃ መውጣትን፣ በእግዚአብሔር ዘንድ በብዙ ዋጋ መገዛትን ሲልቨር ያሳያል። መገናኛው ድንኳን ላይ ሳስተምር እዛ ላይ አንስቼዋለሁ። መገናኛው ድንኳን ማለት እኛ የቆምንበትን ነገር አይታቸዋል አይደል? እንደ ምሰሶ ዳር ቆመናል እኮ እንደዚህ ተደርድረናል። ስንደረደር ግን የቆምንም እነዛ ሁሉ የዝግባ እንጨቶች ምን ላይ ነው የቆሙት? አቤት ትልልቅ ኪሎ ወይም
ብር ላይ ነው። ንጹህ ብር ሲልቨር፣ የሴቶቹ ለጌጥ የሚያደርጉት ብር ንጹህ ሲልቨር ላይ ነው የሚቆመው ምሰሶ። ያንዳንዱ ምሰሶ ንጹህ ሲልቨር ላይ ዛት ሚንስ በዋጋ ተገዝታቸዋል። የእግዚአብሔር ቤተ መቅደስ ሆኖ ለመሰራት እያንዳንዱ ሰው በደም ዋጋ በቤዛ ዋጋ ተገዝቷል። ምሰሶ ዝም ብሎ በራሱ አይቆምም፣ ብር ላይ ነው፣ ሲልቨር ላይ ነው የሚቆመው። ያና ነሐስ ስታየው፣ ነሐስ ደግሞ በጣም ሬዚስት ማድረግ ይችላል፣ እሳት ይቋቋማል፣ እግዚአብሔርን ፍርድ መቀበል ይችላል። ያ የእግዚአብሔር እሳት የወረደበት ነሐስ 24 ሰዓት እሳት ሲነድበት ቀልጦ አያውቅም። ያ ማለት ስለ ኃጢአታችን ስለ በደላችን የእግዚአብሔርን ፍርድ ተቋቁሞ ተሸክሞ ሳያቋርጥ ጨርሶ ሁሉ እንደተፈጸመ አውቆ ተፈጸመ ያለውን የናዝሬቱን ኢየሱስን ነበር የሚያሳየው። ያ ነሐስ እያንዳንዳቸው ነገሮች የሚገልጡት አለ። ብረት ማጥፋትን፣ ማድቀቅን፣ ተጽዕኖን፣ ኃይለኛነትን ብረት ይገልጠዋል ዳንኤል ላይ። ሸክላ አቅመቢስነትን፣ ፍርክርክነትን፣ ጀምሮ አለመቀጠልን፣ እነዚህ ነገሮች ያሳያል። ወርቅ ጋር ስትመጣ ግን ቀጥታ ዲቫይን ነው፣ መለኮትን ገላጭ ነው። እግዚአብሔር ቃልን ወይም ልጁን ዓለማትን በእርሱ የፈጠረበትን ልጁን ሲያይ ምንም እንኳን ከሌሎች ነገሮች ጋር ቃል ሥጋ ሆኖ ቢፈተልም ለእግዚአብሔር ግን ወርቅ ያያል። ቃል ምን ሆኗል? ሥጋ ሆኗል። ለእግዚአብሔር አብ ልጁ እግዚአብሔር ነው። ለጌታ እግዚአብሔር ልጁ ጌታ እግዚአብሔር ነው። ለኤሎሂም ልጁ ኤሎሂም ነው። ለዚህ ነው ክርስቶስ መጥቶ ስለ ክርስቶስ ምን ትላላችሁ ሲል አይ እሱ የዳዊት ልጅ ነው ብለው ፍጹም ሰው ብቻ አረጉት። እንዴ ፍጹም ሰው ብቻ? አዎ። እንኪያስ ዳዊት ግን ጌታ ጌታዬን ጠላቶችን እግር መረገጫ እስካደርግል ድረስ በቀኝ ተቀመጥ አለው ብሎ ልጁ ብቻ ከሆነ እንዴት ጌታዬ ወይም ኤሎሂም እንዴት ይለዋል? ወይም እንዴት ያህዌ ይለዋል? ማንም ሊመልስለት አልቻለም። የሰማይና የምድር ፈጣሪ የሆነ አንድ አምላክ ብቻ ነው ያለው። እርሱ አምላክ ይህንን ሲያየው አምላክ ብሎን ሲጠራው ይህን የናዝሬቱን ኢየሱስን ወይም ከሙታን አስነስቶ እንደ መልከጼዴቅ ሹመት ክህነትን የሰጠውን ሰውነት አብ ሲያየው ሲያናግረው ጌታ ሆይ ብሎ ነው። ነቢያትም አብም ስለሱ ያወሩት አምላክ ሆይ ብለው ነው። አምላክ ሆይ ዙፋኔ ዘላለም ነው፣ በትሬ ቅንነት በትር ነው። ኦኬ ጆቫ ዊትነሶች መልአክ ነው ብለዋል። ዕብራውያን መጽሐፍ ግን ለመላእክት ከቶ ለማን ነው አንተ ልጄ ነህ ያለው? መልአክ ነው ካላችሁ ዕብራውያን ምዕራፍ 1 ለመላእክት ከቶ ለማን ነው አንተ ልጄ ነህ ወይም የኔ ባህሪ አንተ ጋር አለ ያለው ማንን ነው? ስለ ልጁ ግን አብ እንዲህ ነው ያለው። ምን? አምላክ ሆይ ዙፋኔ ዘላለም፣ በትር የቅንነት በትር ነው። ጽድቅን ወደድክ አመፅን ጠላ። ስለዚህ እግዚአብሔር አምላክህ የደስታን ዘይት ቀባ። አምላክ ሆይ አምላክ ነው። እግዚአብሔር አምላክህ ፍጹም ሰው ሆኗል። ስለዚህ ኢየሱስ ክርስቶስ እግዚአብሔር እዩ በነቢያት ሐዋርያት ሥራ መጽሐፍ ላይ እንደዚህ ይላል። በቤሪያ የሚኖሩ አይሁዶች ልበሰፊዎች ነበሩ። ልበሰፊ ማለት ይህን ሲመቱት ይህም ሰጡ ለማለት አይደለም። ምናልባት ስለ ክርስቶስ ወይም ስለ ኢየሱስ እነዚህ ክርስቲያኖች የሚሰብኩት እሱ በስጋ የተገለጠ አምላክ ነው፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ ሁሉ በእርሱ ተፈጥሮ ምናምን የሚሉት ነገር እውነት ይሆን ብለው እንደ አይሁዶች እንደ ሰው ብቻ አልቆጠሩትም። ቁጭ ብለው መጽሐፉ ምን ይላል? መጽሐፍትን ይመረምሩ ነበር። ያኛው የአውጣኬን ትምህርት ያስተምርሃል፣ የአውጣኬን መናፍቅነት፣ ክርስቶስ አምላክ ብቻ ነው ሰውነቱ ቀርቷል ይልሃል። ያኛው ሰው ብቻ ነው ይልሃል። የቻርልስ ራስልን ትምህርት ነው የሚያስተምር። መጽሐፉ ምን ይላል? ልበሰፊ ሰው ካበበም ከማሞም አይጠይቅም። ምን ይላል? መጽሐፍትን እየመረመሩ ቃሉን በሙሉ ልብ ተቀበሉ፣ ወዲያው እጅ ሰጡ። ኢየሱስ በስጋ የመጣ አምላክ ነው። ሁሉም አመኑ። በቤራ የነበሩ አይሁዶች ልበሰፊዎች ስለነበሩ ለዚህ ካበበም ከማሞም ከምስራቅም ከምዕራብም አንሰማም። ምንድነው የምንለው? መጽሐፍትን መርምራል። ስንመርምር በብሉይ ኪዳን መጽሐፍ፣ በጥንት መጽሐፍ፣ በነገራችን ላይ ይሄን ስላስተማርኩ ራሱ ልንገራቸው አይደለ? እግዚአብሔር በሰው ሁሉ ፊት መስክረህልኛል ይለኛል። ምን አለ በሉ? ይሄን ስላወራው በዚህ ክፉ ዘመን ላይ አንቲክራይስት የሆነው በዚህም ብቅ ባለ ሰዓት ቤተክርስቲያን የሚባል ማየት በሚጠላው ትውልድ መካከል ላይ ይሄን ስናገር ዋጋዬን አውቃለሁ።
ጌታ ዋጋዬን በግልጥ ይከፍለኛል። ልንገራቸው፣ ስለ ኢየሱስ ክርስቶስ ከማንም አንሰማም፣ መጽሐፍትን ነው የምንመረምረው። በመጽሐፍት ውስጥ ያለው የእርሱ ማንነት በስውር አልተጻፈም፣ በሚስጥር አልተጻፈም። ግልጽና ግልጽ ሆኖ የተጻፈ። ጆሮ ያለው ግን ይስማ። ኢየሱስን ያለ እሱን የምታውቁ ቢሆንማ እኔን ባወቃችሁ። እንዴት? አሳየን የምትሉኝን እግዚአብሔርን አይታችሁታል። አላየንም ካላችሁ እስከ ዛሬ ከናንተ ጋር ስኖር እንዴት አላያችሁ? በቃ እሺ ይሁንላችሁ። ከአሁን ሰዓት ጀምሮ አይታችሁታል። እሺ ከአሁን ሰዓት ጀምሮ ይሄው አይታችሁታል፣ አውቃችሁትማል። አንተ ማን ነህ? ስለ ራስህ ምን ትላለህ? ምናምን ሲሉት ኦኬ ችግር የለውም እኔ እሱ እንደሆንኩ ባታምኑ በኃጢአታችሁ ትጠፋላችሁ። እኔ እሱ እንደሆንኩ ባታምኑ እንገራችሁ። ኢየሱስ ያህዌ እንደሆነ፣ ኢየሱስ ጀሆቫ ኤሎሂም አዶናይ ኤልሻዳይ ያህዌ ወዘተ የምንለው የብሉይ ኪዳኑ አምላክ እንደሆነ ባታምኑ በኃጢአታችሁ ትጠፋላችሁ። መጽሐፌ ምን ይላል? ምትሰራው ዝም ብለ ሰማያዊ ሐምራዊ ምናምን አርጋ አይደለም። እሱ አበበ ማሞ በቀለ ወይም ደግሞ አሮን ኢሳያስ ኤርሚያስ ዳንኤል ወይም ዳዊት ወይም ከነቢያት አንዱ አይደለም። በምን ትፈትለዋለህ? ወርቅ። በብር አይደለም በሌላ ወርቅ ታረጋለህ። ወርቅ ሁሉ ጊዜ መለኮትን ለመግለጥ መጽሐፍ ቅዱስ ውስጥ ይላል። የወርቅ ዕቃ ካየህ የአምላክ ዕቃ ነው። ለምሳሌ ናቡከደነጾር የእስራኤል የብሉይ ኪዳን ታሪክ ኦሬዲ እያበቃለት፣ መቅደሱም እየፈረሰ ታቦቱም እየተማረከ ሁሉም ነገር እያበቃ መጣ። ለምን? መሲሁ ሊመጣ ነው። ኤርሚያስ ተነሳ፣ ከዛሬ በኋላ ታቦቱም አይታሰብም ምናምን ሌላ ነገር እየመጣ ነው አለ። አንድ 500 ዓመት ከፊት ለፊት አለ። በቃ እየቀረበ ነው መሲሁ፣ ይሄው ከዚህ በኋላ ያስፈልግም አለ። ናቡከደነጾርን አመጣ እግዚአብሔር። ከዛ ፊት አስነክቶ ማያውቅ እግዚአብሔር ውሰድ ጠራርገው ውሰደዋል። ግን የወርቁን ዕቃዎች ሴቶቹን አውጥቶ የሱ ልጅ ከሴቶቹ ጋር የበላ የጠጣ ሴቶቹ እንዳለ በዚህ በኩል አውጥቶ ቁጭ አርጓቸዋል። ባቢሎንን ቆነጃጅት በእነሱ ፊት ነው የወርቁን ዕቃ አውጥቶ ከእግዚአብሔር ቤት አባቱ ማርኮ ያመጣውን የወርቁን ዕቃ ሲጠጣበት ኢየሱስ እጅ አውጥቶ ጻፈለት ግድግዳ ላይ። አብ አይደለም የጻፈው፣ መንፈስ ቅዱስ አይደለም የጻፈው። በኋላ ከ500 ዓመት በኋላ በስጋ የሚመጣው ቃል ይችን አመንዝራ እንውገራት ሲባል መሬት ላይ የሚጽፈው ጣት ወጥቶ ተመዝነ ቀለ ተገኛለ። በዛኑ ቀን ምሽት ሰውየው ታመመ፣ ምሽት ላይ ተገደለ ንጉሱ። አበቃ ታሪክ። ያ መንግስት ወደቀ። ምክንያቱም ወርቁ ዕቃ በሙሉ የሚገልጠው ማን ነው? እስቲ አስብ። ከሌላ አገር ላይ ማርኮ ያመጣቸው የወርቅ ዕቃዎች ምኖች ሁሉ አሉ። በነዛ ሲበላ ሲጠጣ ናቡከደነጾርም ለልጅ ልጆቹም ማንም የነካቸው የለም። በእግዚአብሔር ቤት ውስጥ ያለው የወርቁ ዕቃ ግን እግዚአብሔር ማንን እያየ የተጽናናበት ነው? ልጁን እያየ። ካልጠፋ ነገር ብዙ ነገሮችን ሲያጠፋ፣ ብዙ ነገሮችን ሲማርክ፣ ብዙ ነገሮችን ብዙ ሲያደርግ የወርቁን ዕቃዎች አምጥቶ ሲጠጣ ቦጋል። የዛኑ ምሽት ማኔ ተቀል ኦፋርሲን፣ የዛኑ ምሽት ሰውየው ታመመ። የዛኑ ምሽት ፋርስና ሜዶን መንግስት በየትኛውም በኩል እንደገቡ ሳይታወቅ የባቢሎንን ቅጥር ማለፍ አይቻል። ምናልባት የሚገመተው በባቢሎን ቅጥር ስር የሚያልፍ ወንዝ አለ። በዛ ወንዝ ውስጥ ምናልባት ምሽቱኑ ዋኝተው ወይም ሾልከው የገቡ የፋርስ ሜዶን ወታደሮች ሊሆኑ ይችላሉ። ከተማዋን ተቆጣጠሩ። ግንቡ አልፈረሰም። ምን አላለም። ሰውየው ቤተ መንግስቱ እንዳለ ተገደለ የዛችሁ ቀን ምሽት ላይ። ምክንያቱም እግዚአብሔር በዛ የወርቅ ዕቃ ውስጥ ማንን ያየዋል? አቤት ኢየሱስን ያየዋል። እግዚአብሔር የአይን አምሮቱ ማን ነው? ልጁ ኢየሱስ ነው። ልጁ ኢየሱስ ነው። ፈተለው ኤፉዱን በብልሃት በተሰራ በወርቅ አንድ። ይህን ፈትቼዋለሁ። ኢየሱስ አምላክ ነው። ነጮቹ በቀላል ቋንቋ ጎድ ማን የሚሉት ማለት ኢየሱስን ለመግለጽ ጎድ ማን፣ ፍጹም አምላክ ፍጹም ሰው ለማለት ይሆናል። ኢየሱስ እሱ ጎድ ማን ነው እና ጉድማን አይደለም። ጉድማን የሚባሉት አንዳንድ ጥሩ ሰዎች ናቸው።
የመቄዶንያ እርዳታ የሚሰጠውና በበሽ ጎበና እነሱ ጉድ ናቸው። ኢየሱስ ግን ጎድ ማን ነው የሚባለው። እግዚአብሔርና ሰው ወይም ደግሞ ፍጹም ሰው በሰውነቱ ደግሞ ፍጹም የመለኮት ሙላት። እሱን ያየ ማንን አየ? አንድዬን አየ። እሱና አንድዬ ስንት ነው? አንድ ነው። እሱ የማይታይ አምላክ ሲገለጥ ማለት ነው። በብሉይ ኪዳን አብርሃም ቤት የመጣው በሁለት መላእክት ታጅቦ የመጣው ማለት ነው። በብሉይ ኪዳን ውስጥ ለነቢያት ይገለጥ የነበረው ለና አብርሃም ይገለጥ የነበረው በተለያየ መልክ ይገለጥ የነበረው እግዚአብሔር ወልድ በኋላ ጭራሽ በስጋ የተገለጠው ጌታ ኢየሱስ እንደሆነ ማወቅ ጥሩ ነው። ወርቁ እሱን ያሳያል። ይሄ ወርቅ፣ ይሄ ንጹህ ወርቅ፣ ይሄ መለኮት ግን ይወላችሁ ከሌሎች ነገሮች ጋር አብሮ ሲፈተል አንደኛ በሰማያዊ ፈትል አብሮ የሚፈተለው ሰማያዊ ንገሩኝ። ኢየሱስን ሰዎች እንዴት ተረጎሙት? እሱ ራሱ እንዴት ተረጎመ? አቤት! እነሱን ምን አሉት? አናውቀውም። ይሄ እናቱ እኛ ዘንድ ያለች አይደለች? የጠራቢ ዮሴፍ ልጅ አይደለም? እሱ ራሱ ጠራቢ አይደለም? ወንድሞቹና እህቶቹንስ ምናቃቸው አይደሉም እንዴ? መጽሐፉ እንዲህ ይላል፣ ተሰናከሉበትም ይላል። አየህ መጽሐፉ እኔ አገላለጡ ይገርመኛል። ይሄ አናውቀውም እንዴ? ጠራቢ ልጅ ዮሴፍ ልጅ አይደለም? ወዘተ እናቱንስ እናቃት አይደል? ወንድሞቹንስ አለና መጽሐፉን ታውቃለህ? ተሰናከሉበትም። ባጭሩ ምንድነው? በጅማ ቋንቋ ቢሆን ፎረሹ። ምን ሆኖ ፎረሹ ታውቃላችሁ? መፈረሽ አይደለም መፎረሽ። ጅማ ሁለቱንም ያውቃል። መፎረሽ ማለት ምንድነው? ሄደ መሳት፣ ሄደ መሳት። ይኸውላችሁ ምን እንደሆነ ታውቃላችሁ? የዮሴፍ ልጅ ነው አሉ። እናቱን እናቃታለን አሉ። ጥሩ ነው። በሰውኛ የገባቸው ገብቷቸዋል። ግን መገለጥ የሚባል የላቸው። ጎረቤታቸው ሆኖ 30 ዓመት የኖረው ወጣት ማን እንደሆነ አላወቁ። እንዴት ነው አባትህ ደህና ነው እያሉት ነው ለካ የዋሉት። እናት እንዴት ነች? ማርያም ደህና ነች ለካ እያሉት ነው ያደገው። አናቃቸውም ወይ አሉ። መጽሐፉ ግን ተሰናከሉበት ይላል። ዮሐንስ መጥምቁ ግን ኢየሱስን ያውቀው ነበር። ምን አለ? እንዲህ አለ ዮሐንስ መጥምቁ ቁጥር 31 ላንብላችሁ። ዮሐንስ 3 ኢየሱስን ምን አለው? ከላይ የሚመጣው ከሁሉ በላይ ነው። ሰማያዊ ማለት ሰማያዊውን ፈትል ነው እያብራራ ያለው። እሺ ሰማያዊ ፈትል ኢየሱስ ከየት ነው? ከየት ነው? ከምድር ነው ከሰማይ? ከላይ የሚመጣው ከሁሉ በላይ ነው። ኦኬ እነ መጥምቁ ዮሐንስሳ እነ ነብዩ ኢሳይያስሳ እነ ጋውታማ ቡዳሳ ሌሎችም ነቢያቶችስ ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። አለቀ። ጥሩ አንድ ነገር ያዙልኝ። ከላይ የሚመጣው ሁሌ ከምን በላይ ነው? በእናታችሁ ንገሩኝ። አቤት! ከሁሉ በላይ ነው። እስቲ ኢየሱስ በሉ። ኢየሱስ በምስራቅም በምዕራብም ከተነሱት ነቢያቶች ሁሉ በላይ ነው። አሜን። እዩ ከላይ የሚመጣው ከምን በላይ ነው? ከሁሉ በላይ። ንጽጽር አይቀመጥም ማለት ነው። ኢየሱስና የትኞቹም የዓለም ሃይማኖት መስራቶች ለንጽጽር ተመሳሳይነታቸውና ልዩነታቸው አይባል። ከላይ የሚመጣ ሁል ጊዜ ከሁሉ በላይ ነው። ክርክሩ ተቋሽቷል። ክርክሩ ነቢያቱም ሳይመጡ በፊት ከመጡም በኋላ ሌሎችም የእምነት መስራቾች ከመጡ በኋላ በፊት ክርክሩ መቋጫ አግኝቷል። ከላይ የሚመጣ ከሁሉ በላይ ነው። አለቀ። እንዴት ነው ለውይይት የምታስቀምጠው? ሁሉ ጊዜ ስዕል ላይ እሷ ትልቅ ስለሆነች እሱ ትንሽ ስለሆነ እሷ ቀድማ የመጣች እንዳይመስለን። ያ ሕፃን ልጅ ነው እሷን ያመጣት። እሱ ከሁሉ በላይ ሆኖ ለዘላለም የተባረከ ምንድነው? አምላክ ነው። አሁን ይሁን ከሰማይ የሚመጣው ደገመው ከሁሉ በላይ ነው። አንድ ያየውንና
የሰማውን ይህን ይመሰክራል። ምስክሩን የሚቀበለው የለም። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። ዮሐንስ ኢየሱስ ከየት እንደሆነ አውቋል? ከምድር ነው ከሰማይ? ጥሩ። እችን ቃል ራሱ ኢየሱስ ይደግማታል። ምን ብሎ? እዚህ ዮሐንስ ወንጌል አቤት እናንተ ከምድር ናችሁ፣ እኔ ግን ከዚህ አይደለሁ። እናንተ ከምድር ናችሁ። አስብ፣ ቄሱ ተሰብስቦ ሊቀ ካህናቶቹ ተሰብስቦ ስብሰባ አድርገው ኮንፈረንስ አድርገው አድመውበት ሲመጡ እናንተ ሁላችሁ ከዚህ ምድር ናችሁ፣ እኔ ግን ከዚህ ምድር አይደለሁም። ጭራሽ ምን አለ? ወደ መጣሁበት እመለሳለሁ፣ ወደ መጣሁበት እመለሳለሁ። ወዲያው ምን አሉ ቄሶቹ? ወዴት ሊሄድ ነው? ወደ ግሪክ ሀገር ሊሄድ ይሆናል። ሌሎቹ ደግሞ የመጨረሻ የደነዘዙት ደግሞ ምን አሉ? አይደለም ራሱን ሊያጠፋ ነው። እኔ ህይወት ነኝ፣ ህይወት ልሰጥ መጣሁ፣ እንኳን እኔን የሚያምን አይሞትም እያለ ራሱን ሊያጠፋ ይሆናል። ምንድነው የሸወዳቸው ሲባል ኢየሱስ ከሰማያዊ ፈትል የተፈተለው በፍታ እንደሆነ አላወቁ። እሱ ከምድር አይደለም። እሱ ከየት ነው? ከሰማይ። የሚገርማቸው መገናኛው ድንኳን የሚለውን ቪዲዮ ወስዳችሁ ስሙ። እግዚአብሔር መገናኛው ድንኳን ስሯልና ምን እንዳረ ታውቃላችሁ? ሰዎች እኮ ከግብጽ ሀገር ነው የወጡት። ግብጽ ሀገር የጣዖት ቤተ መቅደሶች ምን እንደሚመስሉት ያውቃሉ። አይሲስ ምናምን ባሉ የፀሐይ አምላክ የጨረቃ አምላክ ምናምን ግብጽ ሀገር ላይ ማአት አይነት አማልክት የያንዳንዱ ጣዖት ቤተ መቅደሱ እንዴት እንደሚሰራ በምን አይነት ድንጋይ ተጠርቦ ተንትን ብሎ ቱምቢ ተጥሎ ሜትር ተለክቶ ነው የሚሰራ። እግዚአብሔር መገናኛው ድንኳን ስሩልኝ ሲሰሩ እንደዚህ ያደርጉታልና ስንት አይነት መቅደስ አይቶ ለወጣ ህዝብ ምሰሩት ዝም ብላችሁ በጨርቃ ጨርቅ ነው እና ደግሞ ከውጭ ደግሞ ቆንጆ እንዳታደርጉት አስቀያሚ ይሆናል። ባጭሩ ባስቆስጣ ቁርበት ስሩታል። የሆነ ከዛ ቁርበት የእንስሳ ቁርበት ታስሮ እንትን ብሎ ከውጭ እንደ ልብስ ለበሰ። ፀሐይ ሲመታው አዋራ ሲጠጣ ዝናብ ሲወድቅበት ያ ቆዳም እንደሚመስለስ እዛ ውስጥ የእስራኤል አምላክ ይመለክ ነበር። እግዚአብሔርና ህዝቡ የሚገናኙት እዛ ቦታ ነው፣ ሌላ ቦታ አይቻልም። እና ማንኛውም እስራኤላዊ ወደዛ መገናኛ ድንኳን ሲመጣ ከሩቅ ትንሽ ቅር እያለው ነው የሚመጣው፣ እግዚአብሔር ይረዳው ካልሆነ። ምክንያቱም ያ እግዚአብሔርና ሰው የሚገናኙበት ድንኳን ያዩት ዘንድ ደምግባት የለውም፣ የተናቀ ነው። ከግብጽ ቤተ መቅደስ ጋር ስታየው ምንም የሚያምር የሚስብ ደምግባት ውበት የለው። የእግዚአብሔርን ስራ ይሁን ከውጭ ባስቆስጣ ቁርበት አድርገዋልና በጣም ለእግዚአብሔር ዋው የሚያሰኝ ለሰው ለፍጥረታዊ ሰው ግን የእናንተ አምላክ እዚህ ነው የሚመለከው፣ አምላካችሁ እዚህ ጋር ነው የሚገኘው፣ ሌላ ቦታ አይገኝም። እሱን ማግኘት የሚፈልጉ ሁሉ እዚህ ይመጣል ይላል። ካህኑ ያብራራለታል። የእስራኤልን አምላክ ባህር የከፈለውን ከፈለክ እዚህ ጋር ትመጣና እዚህ ጋር ነው የምትገናኘው። መገናኛው ድንኳን ይባላል እና ሌላ ቦታ አይገለጥልህም፣ እሱን የምታገኘው እዚህ ጋር ነው ይለዋል። በቃ ግርም ያለው ሰው ቢጠጋ አስቀያሚ ነገር ነው። የሚገርማችሁ ነገር ከውጭ በጣም ያስቀይማል፣ ምንም የሚስብ ነገር የለው። ግብጽ ሀገር ከርሞ ለመጣ ሰው ይሄን የአምላክ ቤተ መቅደስ መገናኛ ነው ብሎ ለማመን ይከብደዋል። ግን እግዚአብሔር ሲሰሩ እንደዛ ነው። ደግሞ ምናልባት አንዳንድ ሰው ደግሞ ኦኬ ጥሩ ነው ይሄን መጋረጃ ይዘን እስከምንሰራ ድረስ እግዚአብሔር ሆይ እስከዛስ ደግሞ መንገድ ሁሉ ድንጋይ ነው፣ በጭቃም እንዳንሰራ ምን ቤተ መቅደስ ለጊዜው ብንሰራልስ? ከሰራችሁም በጭቃ ስሩ አለ። ይሄ ህፃናት ጠፍጠፍ አድርገው ነው የሚሰሩት፣ እንዳታሳምሩታል፣ ምንም እንዳያምር በጭቃ። እሺ እግዚአብሔር በጭቃ እንሰራለን፣ ግን ደግሞ እዛ በረሃ ውስጥ ስንገባ ጭቃም የለም ዝናብም የለም። በምን ሁሉም ምኞታቸው በድንጋይ የግብፁን አይነት መስራት። በድንጋይ የምትሰሩ ከሆነ ደግሞ መጥረቢያ በነካው መሳሪያ በነካው ድንጋይ እንዳሰሩዋል፣ እንዳጠርቡታል። ቱምቢ ጥላለሁ፣ አስተካክላለሁ፣ አሳምራለሁ እንዳት ድንጋዩ እንዳወጣው እንደተወለጋገደ ሰካው። አየው እግዚአብሔር ለእግዚአብሔር ቆንጆ ነው። ግንበኞች ናቁት ለእግዚአብሔር ቆንጆ ነው። እግዚአብሔር ረድቶን ነው ኢየሱስን ያወቀ ነው። ያለዚያ እዚያ አጠገብ ቆሞ እያፏጨህ ነው የምታልፈው። የህይወትን ራስ
የሕይወትን ራስ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። እናንተ ግን አለ የሕይወትን ራስ ሰቀላችሁት። ዛሬ ለእያንዳንዱ ሕይወትና እስትንፋስ የሰጠውን እስትንፋሱን አቋ አንዳንዳችሁ ሕይወትና እስትንፋስ ከበላ በኋላ ላምጠማዋጥ የቻልከው በእርሱ ሕያዋን ሆነን እንኖራለን። ቀጥሎስ እንንቀሳቀስማለን። ለካ ልብ ድው ልንገራችሁ፣ የከተማው ሙሉ ልቡ የሚመታው በኢየሱስ ምክንያት ልንገራችሁ። መጽሐፉ ነው የሚለው መጽሐፍ ነው የሚለው በእርሱ ሕያዋን ሆነን እንኖራለን። ቀጥሎስ እንንቀሳቀስ። እድሜ ያጠግባቸዋል አውቀውት እንዲሞቱ። እድሜ የሚጠግቡት አውቀውት እንዲሞቱ። አልዚያ ወልድ የሌለው ምን የለውም ሕይወት የለውም ተብሎ እንደተጻፈ ማንም ሰው በጌታ ባይሆን ሕይወት የለው። ማንም ሰው መጽሐፉ ይመኛል እንጂ እንደማለት ነው። በልጁ ማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። አይም ማለት ይመኛል ግን አያይም። የተነገረ ነው መጽሐፉ። ኢየሱስ እንደዚህ ብሏል፣ እናንተ ከምድር ናችሁ፣ እኔ ግን ከዚህ ዓለም አይደለም። የላከኝ አባቴ ከሁሉ ይበልጣል። እኔ ከእርሱ ወጥቼ መጥቻለሁ፣ ወደ መጣሁበት ደግሞ ይሄዳለሁ። ከዛ ግሪክ ሌር ነው ሊሞት ነው ሲሉ ደቀ መዛሙርቱ ደግሞ አባ እያልኩ ሁሌ የምትጸልየው ጋር ልትሄድ ነው እኛስ አሉት። እኔም ወላጆች እንደሌላችሁ ልጆች አልተዋችሁ እስከ ዓለም ፍጻሜ ከእናንተ ጋር። ዓለም ግን አያየኝ፣ እናንተ ግን ታዩኛላችሁ፣ እናንተ ግን ታውቁኛላችሁ። ዓለም መንፈስ ቅዱስ መጣ። በመንፈስ ቅዱስ አማካይነት ለብቻው ቆሞ አንድ ቦታ የምታገኘው ኢየሱስ ሁሉም ውስጥ ገባ። አሁን ጳውሎስ ምን አለ? የክብር ተስፋ ያለው ኢየሱስ በእናንተ ውስጥ ነው፣ እያንዳንዳችሁ ውስጥ ነው። እግዚአብሔር ይመስገን። ዓለም የጠላችሁን ኢየሱስን እግዚአብሔር በእያንዳንዱ ውስጥ አድርጎ አበዛው። ዓለም ሊያየው ያልቻለውን ብርሃንን ጠላ፣ ይወገድ አሉ። ያስወገዱትን እግዚአብሔር በ12 ሐዋርያት ውስጥ 120 ሰዎች ውስጥ ምን ያርጉት? ጴጥሮስን ሲይዙት ያዕቆብ ይጀምራል። ያዕቆብ ሲጀምር በጴጥሮስ ውስጥ ይቀጥላል ኢየሱስ። በሁሉም መጽሐፍ ምን ይላል? ኢየሱስም ከነርሱ ጋር ሆኖ በሚያደርገው ምልክትና ድንቅ ቃላቸውን ያጸና ነበር። ስታየው ጴጥሮስ ነው፣ ስታየው ያዕቆብ ነው፣ ስታየው ሰንበዲ ነው። መጽሐፉ ግን የሚለው ኢየሱስም ከነርሱ ጋር ሆኖ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። እሺ አርጓል እንጂ በሉ፣ አልሄደም በሉ፣ ከኔ ጋር ነው። አሜን። እና ሰማያዊ ፈትል የሚያሳይ አምላክ መለኮት ወደዚህ ምድር መጣ። ከሰማይ ሰማያዊ የሆነው መጣ። ወርቅና ሰማያዊ ፈትል፣ እሱ ከምድር አይደለም። አንድ በደም ስሙ ሰዎች፣ አንድ ኢየሱስ ክርስቶስ ፍጹም አምላክ ነው። ከእርሱ በቀር አምላክ የለም። ነቢያትን ሁሉ ጠፍጥፎ የሰራው ማን ነው? ጌታ ኢየሱስ። ሁሉ በእርሱ ተፈጠረ፣ ከተፈጠረው አንድስ እንኳ ያለ እርሱ ምን የተፈጠረ የለም። ባለቀ ዘመን ላይ ይሄን አውርቼ በሞት ደስታዬ። ባለቀ ዘመን እንዴ ይሄን አውርተ በአደባባይ ኢየሱስን ማን እንደሆነ አውርተ አይደለም መኖር መሞት አሪፍ ነው። ኢየሱስ ብቻ አምላክ ነው። እርሱም በስጋ ተገልጧል። እርሱ በስጋ የተገለጠ አምላክ ነው። ቃል ምን ሆነ? አቤት! ቃል ምን ሆነ? ስጋ ሆነ። ከተፈጠረው ነገር አንዳች እንኳ ያለ እርሱ ምን የተፈጠረ የለም። ጳውሎስ ደግሞ ለሮሜ ሰዎች እንደጻፈ እርሱ በስጋ ከእስራኤላውያን ዘንድ መጣ፣ ከነርሱ ዘንድ በስጋ መጣ። ነገር ግን እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ ምንድነው? አምላክ ነው። ቲቶ ላይ ምን አለው? የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን መገለጥነ ባጭሩ መሰላችሁ። መጨረሻ ዘመን ለፍርድ የሚመጣው ኢየሱስ መሆኑን ማወቅ ራሱ ትልቅ ነገር። ማንንም ያርንቅ፣ ለፍርድ ግን የሚመጣው ሁሉም ይስማማል። ማን ነው? እሱን ራሱ ካወቀን ይበቃል። ተናግሯል። ገና ታያላችሁ ብዙ መላእክት ታጅበውኝ፣ እናንተ ሰው ያላችሁት የሰው ልጅ በብዙ መላእክት ታጅቦ በኃይል ሲመጣ ታዩታላችሁ ተብለዋል። እግዚአብሔር ይመስገን። ሰማያዊ ይሄንን ነው። ቀጥሎስ ሐምራዊ ነው። ተርጉሙልኝ። ሐምራዊ ምንድነው? ሐምራዊ ጨርቅ፣ ሐምራዊ ልብስ። አቤት ጎሽ ጸጋ ይብዛልሽ። ምንድነው?
ባለጠግነት፣ አንድ መንፈሳዊ ባለጠግነት፣ አምላካዊ ባህሪያት ሁሉ በእርሱ ውስጥ አሉ። በእርሱ ውስጥ የጸጋ ባለጠግነት አለ። በእርሱ ውስጥ የምህረት ባለጠግነት አለ። በእርሱ ውስጥ የሰማያዊ ተስፋና በረከቶች ሁሉ ብልጥግና በእርሱ ውስጥ አለ። ባጭሩ የመንፈሳዊ ዓለም ብልጥግናና ሀብት ሁሉ ማን ጋር ነው ያለው? ኢየሱስ ጋር። እስቲ ቆይ እንደዚህ እስቲ አንድ ጥቅስ የምታውቁት 2 ቆሮንቶስ 8 እንዲህ ይላል፣ እርሱ ሀብታም ሆኖ ሳለ እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ እርሱ ስለ እናንተ ድሃ ሆኖ ይላል አይደል? እስቲ እሱ ሀብታም ሆኖ ሲል ኢየሱስ ሆቴል ነበረው? መልሱልኝ። ሀብታም ሆኖ ሳለ ድሃ ሆነ ሲል ኢየሱስ ይሄ ሰዎች ሀብት የሚሉት ነገር ነበረው ለማለት ነው? ሰማይ ቤት እያለ ሰው ሀብት ብሎ እዚህ መሬት ላይ የሚዘረዝራቸው አሉት እኮ ይላል እዚህ ውስጥ። ኢየሱስ ሰማይ ቤት ሆቴል ነበረው? እንደ ሸራተን አይነት መኪና መሬት ላይ እኛ ሀብትን የምንለካበት ሀብት እዛ አለው እንዴ? ኧረ የለውም። እግዚአብሔርን ፍሩ። እሱ ሀብታም ሆኖ ሳለ ስለ እናንተ ድሃ ሆነ ሲል በድህነቱ ስታየው ልክ ነው። እዚህ ምድር ላይ ብዙ ነገሮች የሉትም። በዛኛው ዓለም ሀብታም ነበር ሲባል ግን የዚህ ምድር ሀብት ነበረው ማለት አይደለም። የዚህ ምድር ሁሉ ሀብት እሱ ለሰው የሰጠው ነው። ብሉ ጠጡ ብሎ እንጂ እሱ ምን ያደርገዋል ብለን እሱ ለኛ የተሰጠ ነው። ትቀበላላችሁ? የመሬቷን እንቀበላለን? አትፈልጉም እንዴ? እኔ በተለይ ቁጥር 1 እዚህ ቸርች ፈልጋለሁ እንጂ ሰስኔ አሜን የሚተከተት እንጂ ሰስኔ ምን አለበል ነገ ብድርኛ ጋር ነው ሰው ነው። አሜን ከትቻል ኦኬ ማለት ኢትዮጵያዊ ሰው እዚህ ላይ ማንጀብ የለበትም። ለቀም እሺ፣ ግን ትኩረታችን እሱ አይደለም ማለት የላኛውን ስንፈልግ የታችሁ ይጨምራል። አዎ እንደው የመሬቱን አልፈልግም ካልክ ለምን ገዳም አትገባም? ለዚህ ምን ሰራ የመሬቱን አንፈልግም ያሉ እዛ ናቸው ያለ። ይሄንንም እንፈልጋለን፣ ግን ይሄንን የምናገኝበት መንገድ ደግሞ ኢየሱስ የነገረን መንገድ ነው። ስለሱ እንማራለን፣ ስለሱ እንሰማለን፣ ስለሱ እንማራለን፣ ስለሱ እንሰማለን፣ እንጸልያለን፣ እንማራለን፣ እንሰማለን። እንዴት እንደሆነ ሳታውቅ ህይወት ተቀይሮ ራስን እየተገረመ እጅን ባፍ ይዘ ስንት ሰው ነብይ ፍለጋ ዋሳ ሄዶ ያላገኘውን አንተ እዚህ ሆነ ታገኛለህ። እውነት ውሸት? እውነት እግዚአብሔር ይመስገን። በነገር አይፈትል አወቃችሁ? የምኖች ልብስ ነው? የባለጠግነት ልብስ። በዚህ ምድር ላይ ቆይ ዝም ብለን እንኳን ሉቃስ ወንጌል ላይ አንድ ሐምራዊ ልብስ የለበሰ ባለጠጋ ሰው ነበር ምናን ይላል አይደል? ድሃው ግን ምንድን ነው የለበሰው? ቁስል አይደለም? አንድ ድሃ ደግሞ ነበር አላዘን ባል በቁስል ይላል። ድሃ መታወቂያው ቁስል ነው እና እሱንም አናበረታታም። የእግዚአብሔር መንግስት ለመግባት እንደ አልዓዛር ቆስላለሁ እንዳትል እሺ። ያ ባለጠጎቹ ፈሪሳውያን መሆናቸውን ማወቅ የብር ችግር አይደለም። ባለጠግነታቸው የብር ጉዳይ አይደለም። ባለጠግነት የጽድቅ ጥጋበኞች ናቸው። በራሳችን ጸድቀናል። ኢየሱስ ተው ጽድቅን የሚራቡ ብፁዓን ናቸው አለና የገንዘብ ድሃ ሳይሆኑ የጽድቅ ጥማት ያላቸውን እናንተ ድሆች ብፁዓን ናቸው። ጽድቅን የሚራቡ ማለት ነው። እሺ ድሃ ማለት እንጂ እንጀራ የሚራብ አይደለም። በመጽሐፍ ቅዱስ ድህነት የተበረታታበት ቦታ የለም። እንደውም ድሃ ጥፋተኛ ነው ይላል መጽሐፍ። የድሃ ጥፋቱም ድህነቱ ነው ይላል አይልም መጽሐፍ? ጌታ ይገስጸው፣ ድህነት ጌታ ይገልብጠው። በኢየሱስም የተዋረደ ይሆን። እንዴ እንዳዋረደንማ መቅረት የለበት። እውነት የተዋረደ ይሆን። እንገራችሁ አይደል? ድህነት፣ ረሃብ ምናምን ራሱ ሰውን ወደ ኃጢአት ፈተና እንደሚከተው ይከተዋል። ኢየሱስ 40 ቀን ሙሉ ሳይረባው ሲቆይ ሰይጣን ወደሱ አልመጣም። መጽሐፉ ነው የሚለው 40 ቀን ከጾመ በኋላ ተራበ ይላል። ከዛስ ፈታኝም ቀርቦ ምን ሲሆን ሲርበው ሰይጣን ነው የሚጠጋው። የራበው ህዝብ ሰይጣንን ለማስተናገድ ቀላል ወዲያው ነው ሰይጣንም የራበው ሰው ነው የሚፈልገው። ጠኔ ያዘው ሰው ይፈልጋል። ተራበ። ቀጥሎስ ከራቡ ጋር ምን መጣ? ሰይጣን እንደውም አይደል ምንድነው? ፈታኝ። ከዛስ ድንጋዩን እንጀራ። ስለዚህ
ማይበላውን ነገር መብል ለማድረግ ዋጋ ትከፍላለህ ከሰይጣን ጋር ለሁለት ሆነ ኢየሱስ ሆኖ ነው ሰው በእግዚአብሔር ቃል ጭምር እንጂ በዚህ አይኖርም ብሎ ያለው ያ ድንጋይ እንጀራ የማድረግ ጉዳይ ገንዘብ ለማግኘት የማይደረጉ ነገሮችን ማድረግ ማለት ነው መሆን የማይገባቸውን ነገሮች ማድረግ ማለት ነው ለምንድን ነው እህቶቻችን ሴተኛ ዳር የሚሆኑት ጠግበው ይመስላችኋል በጣም ጠግበው እንደዛም ይሆኑ ምናልባት ይኖሩ ይሆናል አላውቅም ግን አብዛኞቹ ወደዛ ህይወት የሚከታቸው ምንድነው ችግር ድህነት ማጣት ትንሽ ሆኖ እንደሚል ላስተምር ብላ ትንሿ እህቴ እኔ ገባውበት ሰዓት ገባ አስተምሬ ቁም ነገር ላድርሳት ብላ እናት አባት የለኝም ጎዳና ከምተኛ ብላ ድህነት አየምን ውስጥ እንደሚከት ጌታ እንዲገልብጠው በኢየሱስ ስም አሜን አሁን ሐምራዊ ወደዚህ ወደ መሬቱ ነገር እንዳይመጣብን ኢየሱስ ጋር ነን ያለ መለኮት ነው ከየት ነው እሱ ከሰማይ ነው ቀጥሎስ ደግሞ እሱ መሬት ላይ ስታዩ ምንድነው አሳዳጊው እንጨት ጠራቢ ዋና ከተማ ላይ ማይኖሩ ኢየሩሳሌም ዋና ከተማው የፖለቲካው የሃይማኖቱ የባለጠጎቹ የነጋዴዎቹ አስፋልት ያለው ከተማ ኢየሩሳሌም እዛ አካባቢ የነ ኢየሱስ ቤተሰብ መድረስ አይችልም የነ ኢየሱስ ቤተሰብ የእንጨት ጠራቢው ቤተሰብ የዛች የምስኪን እናቱ የማርያም ቤተሰብ ማርያም እኮ ግሪኮች እንደሳሏት ምንድነው ስሙ ለብሳ አይደለም ቷ እንጨት ጠራቢ ነው ያን ልጎ ሸጦ ካተረፈው ደግነቱ ኢየሱስ ደግሞ ያደገ መጣ እየደረሰለት መጣ መዶሻ ያቀብል ጀመር ምናምን ያጀምር አንድ ላይ ወቀጡት ጠራቢ ልጅ ይያል አባቱ ጠራቢ እሱ ጠራቢ ይያል አላፈረም አዳም ያለከው አባት እንጨት በልቶ ነው እኔም እንጨት ልጋለው መጨረሻ በእንጨት ሞታለሁ ትድናለህ ብሎ እንጨት እየላገ አዳምን ያዋረደውን እንጨት እሱ አልጋ ጠረጴዛ ያረገ ለሰው ጥቅም ይያዋለ መጨረሻም በዛው እንጨት ተንጠልጥሎ በእንጨት የገባውን በእንጨት ጨርሰው ገላገለን ማለት ነው እግዚአብሔር ይመስገን ሰው በናቀው መንገድ መጥቶ ሰውን አዳን ሰው እሱን ሊያዋርደው ባሰበው ነገር እሱ ለሰው ልጆች ክብርን አመጣ ገብቷቸዋል አይደል እና ግን ዋናው ነገር ኢየሱስ መሬት ላይ ሲመጣ አስብ ከጽንሰቱ የተጸነሰው ኢየሩሳሌም ከተማ አይደለም ቤተ መንግስት ውስጥ አይደለም የዳዊት ልጅ ተብሎ አገር ቤት ገጠር የት እንደሆነ ናዝሬት የሚባል የደሃ መናኸሪያ ያልተማረ ሰው ሰፍሮ የሚኖርበት ቦታ ላይ ተጸነሰ ዋና ከተማው ላይ እንኳን አልተወለደም ለምዝገባ መጥተው በኢየሩሳሌም አቋርጠው ቤተልሔም የምትባል ወረዳ አንቺ ቤተልሔም ምንም ትንሽ ይሆንሽ ብትሆኚ ከይጡበት ላይ እናትየው አጋደመችው በጨርቅ ጥቅልል አርጋ አጋደመችው በግ በረት ነው ቤቱ በግ መወለድ ያለበት በረት ውስጥ ነው ለመስዋዕት የሚሆነው በግ ሁሉ ከቤተልሔም ነውና ወደ ኢየሩሳሌም ሄዶ የሚሰዋው እሱም ቤተልሔም መወለድ አለበት የእግዚአብሔር በግ ስለሆነ በቃ የሚገርም እኮ ነው ይሄ እንደዚህ ያየነው ከዛ ደግሞ 12 ዓመት እስኪሞላው መጽሐፍ ቅዱስ 12 ዓመት እስኪሞላው እንዴት እንደዋለ እንዴት እንደከረመ አይነግረንም 12 ዓመት ሲሞላውም ትንሽ ታሪክ ብልጭ አረገልን ኢየሩሳሌም ሊያከብሩ ሄዱ በዓል በ12 ዓመቱ ከዛ በኋላ አክብረው ሲመለሱ ማርያምና ዮሴፍ ከኋላ ከሰው ጋር ያለ መሰላቸው ዞር ሲሉ የለም የራሱ ጥሩ ትምህርት ያስተምረናል በህይወታችሁስ ማለት አንዳንድ ሰው የተወሰነ በህይወቱ የተወሰነ ጊዜ ትቶ ብቻውን ሄደ ዞር ሲል ስለ ኢየሱስ ከሰማ አመታት ነው ዞር ሲል ስለ ኢየሱስ ከዘመረው ዛም መልሰ ለማግኘት ስንት ቀን እንደሆነ ታውቃለህ መጽሐፉ 4 ቀን ወይ ኢየሱስ ፈልገው አገኘ እንደዚህ እንደቀላል እኮ ቃል ስንማማር መጽሐፍ ቅዱስ ዘና ያለን ስናጠና ቀላል መስሏቸዋል ተመርቀው ሄዱት ተማሪዎች ደግሞ እያለቀሱ ነው እረ ተቃጠልን እረ ጠማን እኮ የሚሉ ደግሞ አሉ የት እንድረስ የት እንግባ የሚሉ አሉ በቃ ያገኘው ቸርች ገባላለሁ ይሄዳል ተመልሶ ይደውላል እረ እባክህ አረርኩ ለምን ዛሬ ደግሞ ጭራሽ ጃኬት ሲሸጥ ነበር ቸርች አንድ ጃኬት ሲጫረጥ እሁድ ፕሮግራም ጠዋት አለቀ ይላል እታባቴ ሊድ ይላል እንደዚህ እግዚአብሔርን ቃል የናቃችሁ ጃኬት የሚጫረትበት ቸርች እግዚአብሔር ይክተታችሁ ሌላ ምንም ማለት እግዚአብሔርን ቃል መሰለችሁ
መናው የሰለቻችሁ ዱባ፣ በጢ፣ ድንች፣ ቀይ ሽንኩርት ምናምን ወዳለበት እግዚአብሔር አስገብቶ ያሳያችሁ። ሌላ ምን ትላለህ? አሜዚንግ ባለጠጋ ነው ጌታ። ያ ይሄ እንደዚህ ሰው ከዚህ ያልቆጠረው ባለጠጋ ነው። ኦኬ ሰከቱራውን አራግፎ ምናምን ለአገልግሎት ይወጣል። ባለጠጋ ነው። ባለጠጋ ነው። ሰማያዊ ሀብት ሁሉ እሱ ውስጥ አለ። አጠገቡ ያሉ አያውቁም። የቤተ ክህነት ሰዎች አያውቁም። ኮንፊውዝድ ይሆናል ሲያዩት አለባበሱ ምናምን። ያቺ እንኳን ሳምራዊቷ ሴት በአቅሟ እሷ እንኳን ማለት ገምግመዋለች እኮ አጥንታ እንዲህ ከላይ እስከታች አይታው የራሷን መገምገሚያ ሰጥታዋለች። ጭራሽ እኮ አንተ ከአባታችን ከያዕቆብ ትበልጣለህ እንዴ ነው ያለችው። ያዕቆብ እኮ ተኝቶ መሰላል ጫፍ ላይ ያየው እግዚአብሔር ነው። እሷ ታች ወርዶ ውሃ ጉድጓድ ጋር ያገኛት። ያዕቆብ እኮ ለዚህ ኢየሱስ እኮ ተነስቶ ጠዋት ዘይት አድርጎ ምን ብሎ ስለት የተሳለበት የቤቴል አምላክ እኮ አጠገቧ መጥቶ አንቺ ሴት ውሃ ጠጪ ወይ አምኮ ነው። ግን ነገሩ እኮ እኔም እዛ ጋር በሆነ የምሸወድ ይመስለኛል። እሱ ራሱን ካልገለጠልኝ አይደለም። እሱ ራሱን ባይገልጥላት እሷ እኮ እንዲሁ ሳይገባት የሆነ ሰውዬ እንደው ምን እንደነካው አላውቅም እያለች ነበር የምታማው። በኋላ ነው ያዕቆብማ ከሰጠው የሚጠጣ መልሶ ይጠማል፣ እኔ ከምሰጠው ግን ዛት ሚንስ አም ግሬተር ዛን ጃኮብ አይደለም ሲላት፣ ተረጋጋ እስቲ አንተ ማነህ ማለት ሳይ ነብይ ትመስላለህ። ደግሞ አይ ምንግርሽ ከዚህ ሙአምሰጥሽ ባልሽን ጠርተሽው ስትመጭ ነው። አይ ተሳሳተ ሰው ያለች ተሳሳተ። ኧረ ምንም ባሎች የለኝም አይደል ያለችው። አይ 5 ባሎች ነበሩሽ፣ አሁንም ቤት ቁጭ አድርገሽው እንቁላል ልጠጅ ያመጣሽ እሱም ባልሽ አይደለም። ስድስቱም ያንቺ አይደለም። ትክክል 7 ነው የሚያሳርፍሽ፣ 7 ነው ረፍትሽ። እኔ አሳርፍሻለሁ አላት። ጎረቤት ሰብስበው የመጣችው አታውቀውም። እቺ ሴት እንኳን ባይገልጥላት አታውቀውም። እሱ ከሚሰጠው ሪሶርስ፣ እሱ ከሚሰጠው ሪችነስ ውስጥ እቺ ሴትዮ ለዘላለም ማይጠፋ የህይወት ውሃ እንደሚሰጣት አታውቅም ነበር። እሱ ሐምራዊ ነው። እሱ ባለጠጋ ነው። ማናቸውም ዘፉልነስ ኦፍ ሪችነስ ነው ምናምን የሚባለው ነገር ሁሉ እሱ ውስጥ ነው ያለው። ኢየሱስ እንዲያ በሰማይም ቢሆን በምድር ስልጣን ሰጠኝ። ምን እንደሆነ ታውቃላችሁ? በሰማይ ባሉ ጉዳዮች ሁሉ የሚያገባኝ እኔ ነኝ፣ በምድር ባሉ ጉዳዮቻችሁ ሁሉ የሚያገባኝ እኔ ነኝ። ማንኛውም ሰው የሰማይ ጉዳይ ከፈለገ እኔ ጋር መጥቶ ያናግረኝ፣ የምድር ነገር ከፈለገ እኔ ጋር መጥቶ ያናግረኝ። በላይኛውም በታችኛውም አውቶሪቲ ሁሉ የማን ነው? የኔ ነው ማለቱ ነው። ጌታ ባለጠጋ ነው። ደሃ ነው ባለጠጋ። ባለጠግነቱ ሐምራዊነቱ ነው። ሐምራዊ ቀለም ምን ያሳያል? የጌታን ባለጠግነት። እርሱ ባለጠጋ ሆኖ ሳለ ስለናንተ ደሃ ሆነ ማለት ምንድነው? ሰማይ ቤት መኪና ምናምን ነበረው አይደለም። በነገራችን ላይ ኢየሱስ መሬት ላይ ትልልቅ ሆቴሎች ቢኖሩት አሉ የሚባሉ መኪናዎችና ሰውን ሀብታም የሚያሰኙት እነ ቢል ጌት ምናምን ያላቸው ነገር ቢኖረው ሀብታም ነው አይደለም? አቤት ሀብታም ይመስላችኋል? አይደለም። ኢየሱስ ደሃ ሆነ ስንል እንደው መሬት ላይ አንዳንዴ ስለጠማው ስለራበው ብቻ አይደለም። በምድር ላይ ያለው ሁሉ ነገር የሱ ቢሆን ትቶት ከመጣው ነገር ጋር ሲነጻጸር ደሃ ነው ሀብታም ነው የምትለው? አቤት ትቶት ከመጣው ከአብ ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥረው ነው የመጣው አይደለም? የባሪያም መልክ የያዘው በምስሉ እንደ ሰው የተገኘው እና ትቶት የመጣውን ነገር ስታስብ በመሬት ላይ ያለው ሁሉ የሱ ቢሆን ሀብታም ነው ደሃ ነው? ለኛ እንኳን ነግሮናል። ዓለም ላይ ያለው ሁሉ ያንተ ቢሆን የላይኛውን ካጎደልክ ከስራሃል ብሎናል አይደለም? የመጨረሻው ደሃ ነህ ብሎናል። ለዚህ ሐምራዊ ጨርቂያ ነው።